ሴት ልጅ ብልህ ናት። ትዳሯን እንዴት ማዳን እንዴት መመለስ እንዳለባት ሴት ልጅ በጣም ጠንቅቃ የምታውቅ እንግዲህ ብልህ ጠንካራ ሴት ናት አደለ? ከወንድ የበለጠ ግን ደግሞ እኔ አብርሃምን ለመመለስ አይደለም ይሄን ነገር የፈጠርኩት ወይም ደግሞ ይህ ነገር የተፈጠረው እግዚአብሔር ወዶና ፈቅዶ ነው ይሄን ነገር ያደረገው። እግዚአብሔር ነው የባረከኝ። እኔ በጣም ደስተኛ ነኝ ስለሆነልኝ ነገር። ስለዚህ ሰዎች አሁን እየመሰላቸው ያለው አብርሃምን ለመመለስ በተለይ በዙሪያው ያሉ ብዙ ሰዎች እንዴት ነው እኔ አብርሃምን በቃል አይደለ ወደ ቤት ለመመለስና የሆነ አውቄ የመሰላቸው ብዙ ሰዎች አሉና እኔ ሰዎችን ለማስረዳት መድከም የለብኝም። የሚታይ ነገር ስለሆነ በሰዓቱ ሁሉም ነገር የሚታይ ይሆናል ብላለች። ያው ዛሬ ሜሪና ዳኒ እንግዲህ ሩታን ሰርፕራይዝ አድርጓታል። ዛሬ እንደምታውቁት በዓል ነው፣ ቅዳም ስሁር ነው፣ ነገም ደግሞ አውደ ዓመት ነው። እንዴት ናችሁ? ደህና ናችሁ? የክርስቲያነት ወንድሞቼ እንኳን አደረሳችሁ ማለት እወዳለሁ። በያላችሁበት ሰላምና ጤና ፍቅርን አብዝቼ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡን ይጠይቃችኋለሁ። እውነት ነው እንግዲህ ሊዋሽ የሚችል ነገርና ላይዋሽ የሚችል ነገር እንግዲህ ሁላችንም መረዳት የሚያቅተን አይመስለኝም አይደለ? ለምን የዚህን ያህል እሷም ተዋሻለች? የዚህን ያህል እንዴት ነው ራሷን ነው እኮ አንድ ሰው እኮ የሆነ ሰውን በሸወደና በዋሸ ቁጥር እኮ ራሱ ነው አይደል አንድ ሰው ሊሸወድ የሚችለው። ስለዚህ በዚህን ያህል እሷም ራሷን ትሸውዳለች ብዬ አላስብም እኔ እንደ አንድ ግለሰብ ማለት ነው የተወዳጆች። ስለዚህ እውነትም ስለሆነ ነው አይደለ? ትናንትላም ከዳዊት ጋር ምርመራ እንድታረግ ፍቃደኛ ሆና ነበረ። ቅድም እኔ ቪዲዮ ሰርች የላችሁ ነበር። ትክክለኛ ነገር እንደሆነ ተመርምራ ቼክ እንዳረገች እውነት እንደሆነ እኔ ማሳውቂያችኋለሁ። እውነት ነው ሴት ልጅ ብልህ ናት፣ ጥበበኛ ናት። ትዳሯን እንዴት ማዳን እንዳለባት ታውቃለች። ግን ደግሞ እናንተ ትዳራችሁን ለማዳን እየሄዳችሁ የትዳር አጋራችሁ ደግሞ ትዳሩን ማዳንና አብሯችሁ መሆን የሚፈልግ ከሆነ የእናንተ ድካምም ውጤታማ ይሆናል አይደለ? ግን እናንተ ለትዳራችሁ መስዋዕት እየከፈላችሁ ለቤታችሁ መስዋዕት እየከፈላችሁ ግን የትዳር አጋራችሁ ለእናንተ መስዋዕት የማይከፍል ከሆነ እናንተ የምትደክሙለት ትዳር እሱ ለማፍረስ እሱ ለመበተን የሚታገል ከሆነ ያ ፍሬ አልባ ነው የሚሆነውና ግን ደግሞ ይሄ የልህ ነገር ነው ሩታና አብርሽ ጋር ያለው በማክላቸው እንጂ ሁላችሁም እንደምታውቁት ሁለቱም የሚዋደዱ ጥንዶች ናቸው። ግን ደግሞ በመሀላቸው የተፈጠሩ ብዙ ክፍተቶች አሉ። እነዛ ክፍተቶችን ደግሞ መሸፈን ማስተካከል የማይቻል እዚህ ምድር ላይ በነገራችን ላይ የማይቻል ምንም ነገር የለም። የሰው ልጅ በህይወት እስካለ ድረስ ማስተካከል የማይችለው አንዳችም ነገር የለም። እንግዲህ ዛሬ ሩቴ በጣም ደስ ብሏታል፣ ፍልቅልቅ ብላለች። ያው በዓል ነው እንዳልኳችሁ። በተለይ እንግዲህ ሜሪና ዳኒም ተጨምሮበት እንግዲህ ደመቅመቅ አድርገዋታል። እውነት ደስታሽ ዘላለም በቃ እንደዚህ ፈንድቅድቅ እንዳልሽ ዘላለም ኑሪ። በነገራችን ላይ ሜሪ ቡቺን የሆነ ስታወረው ምናምን ነገር የት የሳቀ ነበር፣ ልክ እንደ ትልቅ ሰው ማለት ነው። እና በነገራችን ላይ የዚህ ሕፃን ልጅ ጸባይ እንዴት እንደሚገርመኝ እንዴት እንደሚደንቅ በቃ ዝም ነው፣ አያለቅስም፣ አያስቸግርም። ልክ እንደ እናቱ ትሁት የሆነ ልጅ ነው። እና እግዚአብሔር አምላክ በጥበብ በሞገስ በጸጋው እያሳድገ እና የኔ ተወዳጆች ምን አለ መሰላችሁ ይሄ አሁን ላይ የተፈጠረው ነገር ይሄ እርግዝና የተፈጠረው ነገር ምናልባት እነዚህ ሁለት ልጆችን ተራርቀው በማላቸው የተፈጠሩትን ግጭቶች ሁሉ ነገር እንግዲህ ሰላም የሚፈጥር ይመስለኛል። ለምን ልጅ ነው እየመጣ ያለው አይደለ? ልጅ ደግሞ በረከት ነው፣ ጸጋ ነው። በእርግጥ ሩታ በመጀመሪያ ልጇ በጣም ብዙ መከራዎችን ስቃዮችን አይታለች። ብዙዎቻችንም እንደውም ያ ነገር እንዳይደገም አሁንም በእንደዚህ አይነት ሲቹዌሽን እንድታሳልፍ ነው ወይ ብቻ በጣም ብዙ ሀሳብ የገባችሁ የት ወንድሞቼ አላችሁ። ግን ደግሞ ምንም ካለፈው የባሰ የሚመጣ ነገር የለምን። ባለፈው ነገሮች በጣም ሩታ ጠንክራለች፣ ጎበዝ ሆናለች። እስቲል እንኳን አብራም አሁን ላይ ከእሷ ጋር ባይሆን ራሱ የእርግዝና ሰዓቷን በስርዓትና በሚገባ እንደምትወጣው ተስፋ አድርጋለሁ። ለምን ከመጀመሪያው ብዙ ነገር ተምራለች። ማለት የመጀመሪያ ሲሆንና ሁለተኛ ሲሆን አንድ አለ። በመጀመሪያ በጣም ብዙ ነገሮችን ትማራላችሁ። ማለት ብዙ ስሜቶች ይኖራሉ እና እነዛ ስሜቶች አሁን ድጋሚ ቢሰማችሁ ታውቁታላችሁ። ግን መጀመሪያ ላይ በነበረው እርግዝና ግን የማታውቁት ስሜት የማታውቁት ባህሪ የተለያየ ነገሮች ይፈጠራሉ በሰውነታችሁ ላይ። ያው ሁለተኛም አይከብዳትም ማለት ነው ያለው ነገር። ብቻ እግዚአብሔር መልካም ነው። የሆድሽን በጀርባሽ ያደርግልሽ ነው ሁሌ የምምለው የኔ ጀግና የኔ እንጃ እንግዲህ አንድ ሆና እንደዚህ ሺዎችን በፍቅር የምትገዛ ሺዎችን የምታንጫጫ አንስት እንግዲህ ሩታ ናት። ምንም ጥያቄ የለውም። በተለይ ደግሞ ዛሬ በጣም የገረመኝ ነገር እንግዲህ
በጣም ነው የገረመኝ እውነት ለመናገር በጣም ለምን እንደገረመኝ ታውቃላችሁ? የዚህን ያህል እኔ ቡዜ እየተናደደች ያለችበትን ምክንያት ሊገባኝ አልቻለም። ማለት የሁለቱ አንድነት በጣም ያናድዳታል ወይስ ምንድን ነው? ደግሞ ምንድን ነው ያለችው? እያንዳንዱን ነገር የምትሳደቡትን ሶሻል ሚዲያ ላይ አያለው። ለእኔ ደግሞ ብርቄም ድንቄም አይደለም። ኖ ቡዜ እንደዛ እኮ አይደለም። ከኦዲየንስ ጋር መጣላት የለብሽም ከኦዲየንስ ጋር መጣላት የለብሽም። አንቺም እኮ ተናገርሽ። እኔ ያስገባችኝ ራሷ ናት። እኔ በብዙ መንገድ ከእሷ ጎን ለመሆን ከሴት ጎን ለመሆን በጣም ብዙ ነገሮችን ሞክሬያለሁ። ለምንድን ነው እኔ ሩታን ስናገራት ትክክል አይደለሁኝም፣ አብርሽ ስናገር ደግሞ ትክክል እንደሆንኩኝ ለምን አረጋችሁ ታስባላችሁ? አብርሃም በወቀስኩ ቁጥር ትክክል ነኝ፣ ግን ሩታን በተናገርኳት ቁጥር ደግሞ ለምንድን ነው ስህተት ነው ብላችሁ የምትሉት? ለምንድን ነው በዚህን ያህል ነገሮችን ማባባስ የፈለጋችሁት? ብላ እንግዲህ ሀሳብ እየሰጠች ነበር ከዳዊት ጋር ዛሬ መታ። ግን ደግሞ እንደዛ አይደለም እኮ ቡዜ፣ አንቺም ተረጋጊ። ማለት መብትሽ እኮ ነው መናገር፣ ሀሳብ መስጠት መብትሽ ነው። ግን ይሄ የምትናገሪበት መንገድ በጣም ያስጠላል። ገብቶሻል? ይሄ በጣም ተወረገረግ ያለሽ ንግግርሽ የሆነ ዲስሪስፔክት ነው የሚያደርገው። በቃ በጣም የሆነ ድምፅሽ ራሱ በጣም እየጮሽ ነው የምትናገሩ። ከዛ አንጻር ነው እንጂ እኮ ላይክ አሁን ዳዊትን እስኪ ማስረዳት ባለበት መንገድ ያስረዳል፣ መናገር ባለበት መንገድ ይናገራል አይደለ? አንቺም በቃ ይሄ ነው ብለሽ በስርዓት የሆነ ረጋ ባለ መንፈስ ብትናገሪ እኮ እንደዚህም ነገር አይገንብሽም። ግን አንቺ በጣም ነው የምትጮው። ልክ በቃ አላደለ ነገሩ የሆነ በቃ ሰላም እንዳይፈጠር በቃ በነገሮቹ አንቺ በጣም እንደተናደሽ አይነት ስሜት ነው የምታንጸባርቂው እንዴ። ምን አለበት ለምሳሌ በቃ ትላንትና ብያችኋል አደለ? አይ በቃ ምናልባት እንግዲህ ይሄ ነገር ተፈጥሮ ከሆነ መልካም እሰዬ ደስ ይላል። እስኪ ለምን ቼክ አናደርግም? ይሄ ረጋ ብለሽ ልክ ዳዊት እንዳላት ማለት እሺ። አሁን ከእውነት ቤት ልትሸሺ ነው? አሁን ከእውነት ቤት ልትሸሺ ነው? አክስት መሆንሽ እኮ አይቀርም። ዞሮ ዞሮ አክስት መሆንሽ አይቀርም። ግን ደግሞ በዚህን ያህል መናደድ፣ በዚህን ያህል ራስን ማታላል ደግሞ ተገቢ አይደለም። ለምን አስፈለገ? ለምን ቅያሜ ውስጥ ትገቢያለሽ? አዎ አንቺ አብርሃም ወንድም ነሽ፣ ጎበዝ ነሽ፣ ጠንካራ ነሽ፣ ከሩቲ ጎን የነበርሽ ሴት ነበርሽ፣ በጣም ከጎድኗ ነበርሽ። ግን በአንድ ጊዜ ተገለባብጠሽ ግን እንደዚህ ነገሮች ሲፈጠሩ ያው ለኦዲየንስም ታውቂያለሽ የሚሰማው ስሜት አለ። ምንቺ ባንዴ እንደዚህ ሆነች። የሆነ ሰዓት ላይም ሄደሽ ሄርሜላን አናግርሻት ነበር የወንድምሽን ደስታ እንደምትፈልጊ ከምንም በላይ ወንድምሽን ደስታ እንደምታስቀድሚ። ያ ነገሮች ሲፈጠሩ እች ልጅ ለካ የኔን ትዳር ማዳን እንደማትፈልግ አይነት ስሜት ነው ሩታ የሚሰማት። ገብቶሻል አይደለ? አንዳንዴ ችግሮችን መፍታት እንኳን ባንችል ለችግሮቹ ሌላ ችግር ባንፈጥርባቸው መልካም ነው አይደለ? እንደ ቤተሰብ ስለዚህ እንዴት ነው ወንድምሽም ቢሆን ሲያጠፋም አጥፍተሃል ትክክል አይደለም ብለሽ መውቀስ ነው እንጂ እኮ ሩታን ብቻ መተሽ አሁን ላይ አንቺ ከእሱ ጋር ለመኖር ብለሽ ነው ይህን ነገር እያረግሽ ያለሽ። ቆይ ነገረችሽ እኮ እሷ እንዴት ነው ያላረገዘችውን እርግዝና አርግዣለሁ ብላሽ ልትልሽ የምትችል? በጣም እየገረመኝ ነው። እንደ ሩታስ በዚህን ያህል ራሷን የማታስከብር ሴት እኮ አለች። በነገራችን ሩታ በክብሯ የማትደራደር ሴት አይደለችም። እዚህን ያህል ታዲያ እስኪ ዛሬ ራሱ እንግዲህ ከዳኒና ሜሪ ጋርም እንግዲህ እውነታውን ተናግራለች። ከዴቭ ጋር ምርመራ አድርጋለች። እሺ ከዚህ በላይ እውነታ ምን ሊሆን ይችላል? ማለት ብያችኋለሁ የኔ ተወዳጆች፣ ሰው ራሱን ሊዋሽ እኮ አይችልም። ማለት ሰው ሊዋሽ ይችላል፣ ግን ከፈጣሪውና ከራሱ ሊዋሽ አይችልም። ፈጣሪያችሁ ልትዋሹት አትችሉም። ራሳችሁ ልትዋሹ ብትዋሹ ራሱ መንፈሳችሁ ውሸት እንደሆነ ስለሚያውቅ ይወቅሳችኋል፣ ይጸጽታችኋል። ስለዚህ እንዴት ይህን ነገር በዚህ ደረጃ ልትዋሽ ትችላለች ብለሽ ማሰብ ይኖርብሻል። ቡዝዬ ወደ ራሽ ተመለሺ። ማለት ሰው ይሳሳታል፣ ግን ደግሞ ከጥፋትሽ ለመመለስ ሞክሪ። ዳኒና ሜሪ እንግዲህ ዛሬ ሩቲን ሰርፕራይዝ ስላደረጋችኋት በጣም ደስ ብሎናል። ያው በነገራችን ላይ እሷ ሁሌም ፌሽታ ናት፣ ሁሌም በዓል ናት ሩቲ። በነገራችን ላይ እሷ ካለች ያው ታውቃላችሁ፣ ሁሌ ሳቅ ነው፣ ሁሌ ፈገግታ ነው፣ ሁሌ ፌሽታ ነው። ሎሌም እንግዲህ ዛሬ በባህል ልብስ እንግዲህ ከእናቱ ጋር ፋሽ ብረቅ ደብረቅ ብሏል። እንግዲህ ከሜሪ ጋር ራሱ በጣም ፍጥጫ ላይ ነበሩ። ሎሌና ሜሪ አይኗን እያያት ነበር፣ ልክ እንደ ትልቅ ሰው ማለት ነው። እና የኔ ጌታ በቃ እንዳረጋችሁት የሚሆን ልጅ ነው። ጌታን እንደፈለጋችሁ ብታረጉት ምን ማያለቅስ ሕፃን ልጅ እኔ ልዑልን አየው ማለት ነው። እውነት እግዚአብሔር በደሙ እየሸፍንክ ከክፉ ሁሉ ነገር ይጠብቅ። በተለይ ከዚህ ከሶሻል ሚዲያ አይን ይጠብቅክ። እሺ የኔ ቆንጆ እና የኔ ተወዳጆች
እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላምና ጤና ፍቅራችሁ ይመኝላችኋለሁ። በዚያው አጋጣሚ እንኳን ለትንሳኤው በዓል በሰላም በጤና በፍቅር አደረሳችሁ። በተለይ በስደት ላይ ያላችሁ እህት ወንድሞቼ እንግዲህ በዓሉን ያው በስራ ብታሳልፉትም ደግሞ አንድ ቀን ደግሞ ሀገራችሁ ላይ ገብታችሁ እናንተም ከቤተሰቦቻችሁ ጋር ከልጆቻችሁ ጋር እንደምታሳልፉ ተስፋ አድርጋለሁ። እወዳችኋለሁ። ባባይ